ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ። ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወዳገኘናቸው መረጃዎች እናልፋለን። አራተኛ ቀኑን በያዘው ዘመቻ አንድነት በጎጃም ግንባር ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ ከሌሊቱ 12 ሰዓት ጀምሮ መብረቃዊ ጥቃት በመክፈት ቡሬ ከተማ የሰፈረውን አድማ ብተና አዛዥ ጨምሮ ብዙ ጦርም ተደምስሷል። በአውደ ውጊያውም የተገኘው ውጤት ኢንስፔክተር አስፈራቸው የአድማ ብተና አዛዥን ጨምሮ 15 ሞትም ሆኗል። እንዲሁም 20 ቁስለኛ ሲደረግ 10 የነፍስ ወከፍ ክላሽም ተማርኳል። ጃዊ መተከል አራተኛ ክፍለ ጦር የአብይ አህመድ ወራሪ ቡድን በመተከል አውራጃ በዳንጉር ወረዳ የሚገኙ ቀጠናዎችን ወረራ ማድረጉም ይታወቃል። ይሁንና አይበገሬው ነበልባል የበረሃው መብረቅ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ክንድዬ ተችሎ ብርጌድ፣ በላይ ዘለቀ ብርጌድ እና ደምስስ ብርጌድ በጥምረት እየለበለቡትም ይገኛሉ። የአራተኛ ጃዊ መተከል ክፍለ ጦር ባጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ኦሜዳ ክፍለ ጦር፣ አድዋ ክፍለ ጦር ጋር ባይን ጥቀሻ በመግባባት ተቅበዝባዡን የብርሃኑ ጁላ ጦር በከበባም እየወቀጡትም ይገኛሉ። የጠላት ኃይል የአማራ ገበሬ ንብረትን መዝረፍና ማቃጠል የዘውትር ተግባሩ ሆኗል። አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጌው፣ አውጀቤስ ወዘተ በመሳሰሉ ቀጠናዎች መጠነ ሰፊ ዘርፋና ውድመትም ያደረሰ ሲሆን በትናንትናው ዕለት ቀዝቀዝን በማለት ሹላ ገደልና ጀውጀው በተባለ ቦታ በነበረ የጨበጣ ውጊያ በርካታ ጠላት ሙትና ቁስለኛ ሲሆን እግሬ አውጪኝ በማለት በመጣበት እግሩ እየፈረጠጠም ይገኛል። የፋንዶን ከባድ ምት እያስተናገዱ ከበባ ውስጥ በመግባት የበረሃ የአሞራ ቀለብም እየሆኑም ይገኛሉ። ጠላት እርስ በርሱም ሲተዛጠዝም ውሏል። በምስራቅ ጎጃም ዞን አነደድ ወረዳ የተጠራቀመው ዘራፊው ደፋሪውና ጨፍጫፊው የአብይ አህመድ ሰራዊት ዛሬ እርስ በርሱም ሲታኮስም ውሏል። ወደ ቀበሌ ሄዳለሁ ብሎ ዝርፊያ ሲጀምር በተነሳ አለመግባባት ከሁለት በላይ ሲገደሉ ሁለቱ ደግሞ በሞት ጣር ላይ መሆናቸውም ተረጋግጧል። ንጹሃንን እየጨፈጨፈ ያለው አሸባሪ አብይ አህመድ በቤተሰብ መካከል በተፈጠረ አለመግባባት የሕግ ጥያቄ በተነሳበት የመሬት ይገባኛል ጉዳይ ላይ እጃቸውን ባስገቡ የብልጽግና ካድሬዎች ቀጥተኛ ትዕዛዝ አዲስ ቅዳም ከተማ ሽንኩሪ መውጫ አካባቢ ነዋሪ የሆኑት አቶ ውድነ ጓዴ የተባለ የቤተሰብ አስተዳዳሪ በቀን 8ኛ ወር 2017 ዓ.ም ቤቱ ውስጥ እንዳለ ከቤተሰቡ ፊት በጥይት ደብድበውም በግፍም ረሽነውታል። እንዲሁም በቀን 8ኛ ወር 2017 ዓ.ም ከሌሊቱ 5 ሰዓት አካባቢ ያገኙትን ለመዝረፍ በሰልፍ ይንቀሳቀሱ የነበሩ የአገዛዙ ወታደሮች ለዝርፊያ በሚንቀሳቀሱበት ወቅት ቤቷ ውስጥ መብራት በርቶ በማየታቸው እንቅስቃሴያችን ለፋኖ መረጃ ልታቀብኝ ነው በሚል ወይዘሮ እሞዬ ጨቅሌ የተባለችው 3 ልጆች እናት የሆነችው አዲስ ቅዳም ከተማ ኗሪ ቤቷ ውስጥም በጥይትም ደብድበው በግፍም ረሽኗታል። በተያያዘ መረጃም የአማራ ፋኖ በጎጃም አገው ምድር ክፍለ ጦር በቴሌሊ ዘንገና ብርጌድ ስር የምትገኘው ቡያ ሻለቃ ታሪክም ሰራች። በትናንትናው ዕለት ማለትም በቀን 8ኛ ወር 2017 ዓ.ም ወንበዴው ቡድን ከሚያዝያ 1 ጀምሮ ፋኖን አጸዳለሁ በሚል ዘመቻ ወደ አሸፋ ቀጠና አንድ ኮር ማለትም ከ23ኛ ከ75ኛ እና ከ73ኛ ክፍለ ጦር የተውጣጣ ዘራፊ ቡድን ያሰማራ ቢሆንም የቴሌሊ ዘንገና ብርጌድ ቡያ ሻለቃ ቴሌሊ ከተማ ዘልቆ በመግባት ወዳደር የአድማ ብተና ኃይሉን ዙፋን አስጠባቂውን ዘረኛ መከላከያ ተብዮ ሰራዊት አፈርም አስበልቶታል። በዚህም አውደ ውጊያ 8 የጠላት ኃይል እስከ ወዲያኛው ሲወገዱ 5 ቁስለኛ በማድረግ ወንበዴውን ሰራዊት በወር ድንበር መድፍ ሲተኩስም ውለዋል። የዘንገና ብርጌድ ቡያ ሻለቃ ከሳምንት በፊት አዘና ከተማ በመግባት አጥቦይ ለብስን የሆነ 25 የሚኒሻ አባላትን ድባቅ በመምታት የተረፈውንም እንዲበተን ሌላው ደግሞ እየከዳ ወደ ዘንገና ብርጌድም እንዲቀላቀሉም አድርገውታል። ይህ በእንዲህ እንዳለ በትናንትናው ዕለት ጎጃም አገው ምድር ክፍለ ጦር በቴሌሊ ዘንገና ብርጌድና ጊዮን ሰከላ ብርጌድ ለአራተኛ ጊዜ ባደረጉት የተቀናጀ ዘመቻ አንድነት ጠላትን ከባድ ምት ተመቶ ከ30 በላይ ሞትና ቁስለኛም ምርኮኛም ሆኗል። በዚህ የተበሳጨው ኃይል አስተዳድራለሁ በሚለው ህዝብ ላይ ተደጋጋሚ መድፍ ከእንጭባራ ሆኖ በመወርወር የ6 ንጹሃንን ህይወትንም ቀጥፏል። በመሆኑም የእጅ ስጡ እናጠፋቸዋለን የሚያዝያ አንድ ፉከራ በዘመቻ አንድነት ተቀልብሶ ስርዓተ ቀብራቸውም እያፋጠነውም ይገኛል። እንኳን በዘመቻ ፉከራ ለድፍን 2 ዓመታት በዘለቀው መከራ የማንረበሽ ለኢትዮጵያውያን ብቻ ሳይሆን ለምስራቅ አፍሪካውያን ዘብ የሚሆን የተደራጀ የሰለጠነ ግዙፍ ጦርም ገንብተናል። የቴሌሊ ዘንገና ብርጌድ ህዝብ ግንኙነት አለ ብላ ወቀ። በተያያዘ መረጃ ወደ ወሎ እናቅና።
የምዕራብ ወሎ ቀጠና ጎረንጃ ጋምሳይ የነበሩ የኮንክሪት ምሽጎችም ተደረመሱ። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቁ ክፍለ ጦር ግርንጅ ላይ ጠላት መሽጎበት የነበረውን ልዩ ቦታው ጋምሳና ጎለሌ ተብሎ ከሚጠራው ቦታ ያለን ኮንክሪት ምሽግ ደርምሶ በመግባት ጠላትም በመረምረም ታላቅ ድልም ተጎናጽፏል። በዛሬው ዕለት መጋቢት 3 ቀን 2017 ዓ.ም ከንጋት ጀምሮ በአርበኛ ንጉስ ያህል የሚመራው መብረቁ ክፍለ ጦር በቅርቡ ተመርቀው የወጡት ልዩ ኮማንዶ ነብሮ ብርጌድ ንስር ሻለቃና አደን ሀብትነው ብርጌድ በጥምረት በመሆን ጠላትን ከመሸገባቸው ቦታዎች በማፈን የዙፋን ጠባቂውን ሁለት ከፍተኛ አመራሮች 100 አለቃና አንድ ዘመቻ መሪ እንዲሁም 17 እግረኛ በ19 ሞት 3 አምቡላንስ ቁስለኛ ጭኖ ወደ መጣበትም ፈርጥቷል። በዚሁ ተመሳሳይ ሰዓት በመኮሩ ቀጠና መብረቁ ክፍለ ጦር አሳምነው ብርጌድ ጠላትን ወግዲ ከተማ ገብቶ ለማፈን ከፍተኛ ጥንቃቄ ያደረገ ሲሆን በነበረውም ኦፕሬሽን 9 ሙትና አንድ አምቡላንስ ቁስለኛ ሰብስቦ ተመልሶ ወደ ተለመደው በከተሞች ዙሪያ በምሽግም ገብቷል። የአማራ ፋኖ በወሎ ቤተ አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴ በበላይነት በመራው በዚሁ አስደናቂ ተጋድሎ ጀግኖቹ ክንድ መቋቋም ያቃተው የአብይ አህመድ ዙፋን ጠባቂ ሰራዊት ከተሞችንና ንጹሃንን ህዝቡን ኢላማ አድርጎ በሚያስወነጨፈው የሞርተር ቅንቡላ የሰው ህይወት እንዲሁም ቤትና ንብረትም እያወደመም ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮም ይቀጥላል። ወደ ውጭ ዜናዎች እናምራ። ትራውሬ ዓለምን ያስደመመ ውሳኔ ማሳለፉን ያገኘሁት መረጃ ያመለክታል። የቡርኪና ፋሶ የሽግግር ፕሬዝዳንት ትራውሬ ቡርኪና ፋሶ ከቀረጥ ነጻ የሆነ የንግድ እንቅስቃሴ እንዲኖራት ውሳኔም አሳልፈዋል። ህዝቤ በምዕራቡ ዓለም ኒኮሎኒያሊዝም እጅ ለረጅም ጊዜ ተሰቃይቷል ያሉት ፕሬዝዳንቱም ኢብራሂም ትራውሬ አሁን በቡርኪና ፋሶ ቀረጥ የሚባል ነገር አይኖርም ብለዋል። የውሳኔያቸውም ቡርኪና ፋሶን ከዓለም ሀገራት ከቀረጥ ነጻ በመሆን የመጀመሪያው ሀገርም አድርጓታል። በዚህም ውሳኔያቸው በርካታ የዓለም ሀገራት የተደመሙ ሲሆን በዚህ ውሳኔውም የተደመሙትም የዓለም ቁጥር 1 ባለሀብት የሆኑት ኤለን መስክ ኢብራሂም ትራውሬን በቅርቡ ሊያናግሩት እንደሚፈልጉም ከተለያዩ ዓለም አቀፍ ሚዲያዎችም ያገኙት መረጃም ያመለክታል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።